ያዳና ቢኒ ተደባደቡ። የአዳ ሴራ ሁሉም ነገር ይፋ ሆነ። እስከዛሬ ድረስ አቢኒን እያታለለና እንዲሁም ደግሞ እያስመሰለ ነገር ግን ከጀርባ ዜማዬን ያገታትኝ እሱ እንደሆነም ታወቀ። አሁን ላይ ሁሉም ነገር ሶስተኛ ወገን ከያዳ እንደሆነም ታወቀ። ያዳ እስከዛሬ ድረስ ከአቢኒ ጋር እያስመሰለና እንዲሁም ደግሞ ዜማዬ በመጥፋቷ እየተቆረቆረ ብዙ ነገር ሲያስመስል ነበረ። አሁን ላይ ግን ያዳ ውሸቱን እንደሆነና እንዲሁም ደግሞ ከሴራው እሱ እንዳለበት እንዲሁም ናቲን እንዳሳገተውም ታወቀ። ያዳ ማስታወስ አልችልም በማለቱ እያስመሰለና እንዲሁም ደግሞ በውሸቱ እንደሆነም አሁን ላይ ሁሉም ነገር በይፋ ወጣ። ያዳ አሁን ላይ የጠፋበት ምክንያት እንዲሁም ኑዋን አፈቅርሻለሁ እያለ እሷም የት እንዳለች ተሰውራለች። ያዳ በጣም ብዙ ነገር እያደረገና እንዲሁም ደግሞ ዜማዬንም ለማሳገድ የደረሰው እሱ እንደሆነና እንዲሁም እስከዛሬ ድረስ አቤኒ ሲሰቃይና እንዲሁም የዜማዬ ፍቅር ሲያንገበግበው በተለይ ደግሞ በሱ ምክንያት ዜማዬ ታስራና እንዲሁም ደግሞ ታግታ በጣም ብዙ ዋጋ እየከፈለች እንደሆነም እንዲሁም በህይወት እንደሌለችም ሲያስብ የነበረው አቤኒ ግን እያለቀሰ እየተሰቃየ ያዳ ጓደኛው እያየው እናም እያስመሰለሱም አይዞ ጓደኛዬ እናገኛታለን ምንም አትሆንም ሲል እንደነበረ ከጎኑ ሆኖ ነገር ግን ደግሞ ከጀርባ የራሱ ሴራ እንደሆነም ታወቀ። እንዲሁም ናቲ በድጋሚ ታገተ። ናቲ አምልጦ ቢሆንም ነገር ግን ደግሞ ወንድሙ ልዑል ሊታሰርበት ሲል ነገር ግን ደግሞ በድጋሚ አግተውታል። ናቲ መጀመሪያ ወንድሜን እናቴ ልጅ ከችግር ውስጥ ላውጣና ከዛም በኋላ እያንዳንዳቸው ዋጋቸውን እሰጣቸዋለሁ በማለት ይህን ሲያስብ እናም ደግሞ ልዑልን እየፈለጉ ያለ ነገር ግን ደግሞ ልዑል ወንድሜ እያለ ኢዛና ሲደውልለት ቀጥታ ኢዛና ጋር ይሄዳል። ኢዛና ጋር ሲሄድም ደግሞ ግዴታ ወንድሜ ሁለተኛ ዙር በእኔ ምክንያት መያዝ የለበትም በማለት አቤኒ ቀጥታ ወደ እነሱ ነበር ሄደው። ናቲ ሲሄድላቸው እሱን የሚያግዙታል። አሁን ላይ ሁለቱም ታግተዋል። እንዲሁም ያዳ አሁን ላይ ችግር ውስጥ ገብተዋል። ሁሉም ነገር ሚስጥሩን ሁሉ አቤኒ ያውቀዋል። በተለይ ዜማዬና አቤኒ አሁን ላይ በመገናኘታቸው ደስ ቢላቸውም ግን ደግሞ በጣም ከባድ ችግር ውስጥም እንደገቡ ነው የታወቀ። አቤኒና ዜማዬም አሁን ላይ ሁሉንም ነገር ዝም ማለት የለብንም። እናም ደግሞ ሶስተኛ ወገን ማን ነበር እንደዛ ሲያደርግ የነበረው? እናም አንደኛዋ እድል፣ ሁለተኛው ደግሞ ኢዛና፣ ሶስተኛው ማን ነበር በማለት ነበረ። እናም ያዳ ከጀርባ እንዳለና ሁሉን ነገር ሲሰራ እንደነበረ እንዲሁም ደግሞ ከኢዛና ጋር እያስመሰለ እንደሆንም አቤኒ አወቀ። አቤኒ ያዳን አምኖትና እንዲሁም ደግሞ ጓደኛዬን በእኔ ምክንያት አሰቃየውት በማለት በተለይ ደግሞ ዜማዬን አየዋቴን ሲለው ነበረ። ያዳም በፍጹም ዜማዬን አታገኛትም ይለዋል። ዜማዬንም ደግሞ አቤኒ በድብቅ ስትሄድ አይቷት ነበረ እና በዛን ሰዓት ነበር ያዳ እየተሰወረው። ያዳ የት እንደገባ እንኳን የማይታወቅበት ሚስጥሩን አቤኒ ሲያውቀው ጓደኛውና እንዲሁም ደግሞ ይህን ያክል እያስመሰለ መሆኑን ካወቀ አቤኒ እንደሚገለው ስለሚያውቅ ነበረ ያዳ ራሱን ለማትረፍ የተሰወረው። እንዲሁም ኑዋ አሁን ላይ የት እንዳለች እንኳን የማታወቀው ነገር ግን ደግሞ ያዳ ሁሉን ነገር ንገሪኝ አንቺ ታውቂያለሽ ወይ በማለት እሷም ደግሞ አምነው ስለምታፈቅረውና እንዲሁም ስለምትወደው ሁሉን ነገር ምስጢርም ስትነግረው ነበረ። አሁን ላይ ግን እሷም ችግር ውስጥ ገብታለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡኑ ዜማዬ ዛሬም ቀጣይ ክፍል ይዤላችሁ መጥቻለሁ። በዜማዬ ምን ተፈጠረ? እንዲሁም እንግዲህ ሁላችንም እንደምናውቀው ያዳ ጠፍተዋል። ለምን ጠፋ? እንዲሁስ ደግሞ ያው እንግዲህ ዜማዬ ስትገኝ ነው እንግዲህ ያዳ የጠፋው ማለት ነው። ለምን ጠፋ የሚለውንም የምነግራችሁ ይሆናል። እንዲሁም ልዑል እንግዲህ አሁን ላይ
አቤኒ ማለትም ናቲ እንዳመለጠ አላወቀም። እናም ኢዛና ወንድምክን የምትፈልገው ከሆነ የምልህ ነገር አድርግ ብሎትም ያለውን ሁሉ ገና አደርጋለሁ እሺ ብሎም ተስማምቷል። ግን ደግሞ ዜማዬ በፍጹም ልዑል ይህን ነገር እንዳታደርግ፣ እኛ የሰው ነፍስ ካጠፋንማ ታዳ ምኑን ከነሱ የተሻለ ሆንና በፍጹም ይህን ስራ አትስራ እያለችም እስከዛሬ ድረስ ትከለክለው ነበረ። ልዑልም ደግሞ ለወንድሜ መድረስ አለብኝ፣ ወንድሜ በቃ ተሰቃይተዋል፣ የት እንዳለ እንኳን በህይወት አለ እያለኝ ነው። ስለዚህ ለወንድሜ ምንም ነገር ቢሆን አደርጋለሁ። ስለዚህ አንቺ ወንድም ስለሌለሽ አይገባሽም ብሎም ሲላት ነበረ። ስለዚህ በዚህ ምክንያት እንግዲህ አሁን ላይ ልዑል እሱ የሚለውን ኢዛና የሚለውን ነገር በሙሉ ለመፈጸም ተስማምቶ ወደ ኢዛና ይሄዳል። ነገር ግን ደግሞ ናቲ እንዳመለጠ የማያውቀው ልዑል ወደ ኢዛና ጋር ሄድና ኢዛናም ደግሞ እንግዲህ ይይዘዋል ማለት ነው፣ ያግተዋል። ኢዛናም እንደታገተ ደግሞ ደውሎ ለናቲ ይነግረዋል፣ ወንድሙ እንደታገተና እንዲሁም ደግሞ ወንድሙ ሊገሉት እንደሆነም ሲያቅ እሱ ግን በፍጹም ለወንድሜ መድረስ አለብኝ በማለት በቃ እኔ ደግሜ እጄን እሰጣለሁ ይላል ማለት ነው። ይህ ማለት እንግዲህ ናቲ በድጋሚ ተይዟል ማለት ነው። እንዲሁም ደግሞ ያው ወንድሜ በፍጹም መጎዳት የለበትም እኔ መድረስ አለበት በማለት እንግዲህ አሳልፎ ራሱን በመስጠት አሁን ተመልሶ ሂዷል ማለት ነው። ውድ ቤተሰቦቼ እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ዜማዬና እንዲሁም አቤኒም ምክንያቱም አሁን ሊለያዩ ነው። የሚለያዩበት ምክንያት ዜማዬና አቤኒ ለምን ይለያያሉ የሚለውንም የምነግራችሁ ይሆናል። ምክንያቱም ደግሞ ሌላኛውን ወንጀለኛ ለመያዝ እንግዲህ አቤኒን ደውለው አቤኒን ለማገት ምክንያቱም ዜማዬ ተገኝታለች ያለችበት ቦታ አውቀናል እና አቤኒን አናሳይ ይሉታል ማለት ነው። አቤኒና ዜማዬም እንዳልተገናኙ አስመስለው አቤኒም ቀጥታ ከነዛ ሰዎች ይሄዳል። ነገር ግን ደግሞ እነሱን የቀጠራቸው ቦታ ይጠፋል ማለት ነው። ነገር ግን ይህም ቢሆንም የቀጠራቸው ቦታ ላይ ቦታውን ቀይረው ነው የተገናኙት። ምክንያቱም ደግሞ መጀመሪያ ዜማዬና እንዲሁም ደግሞ አቤኒ ፖሊስ ይዘው ነው የሄዱት ማለት ነው። ይህ ማለት እንግዲህ ዜማዬና አቤኒ ፖሊስ የያዙበት በዛው የሄዱበት ምክንያት ሊያስዙ ነው ማለት ነው። ምክንያቱም ዜማዬ ተገኝታ ግን ደግሞ ሳትኖር እንዴት ነው ዜማዬ ተገኝታለች እና የሚሉት በማለት ነው። ውድ ቤተሰቦቼ እንግዲህ ዜማዬ አሁን ላይ ብትገኝም ነገር ግን ደግሞ አቤኒ ሌላ ችግር ውስጥ ይገባል። ዜማዬም ፈርታለች። ምክንያቱም ደግሞ ለምን እንዴት ብሎ ነው ማለትም አቤኒ የሚሄድ እንደገና ደግሞ በያግቱትስ ብላም ትፈራለች ማለት ነው። ይህ እንግዲህ ምንም ማለት አይደለም፣ ምንም አይሆንም በማለት እኛ እንደርስለታለን ይላታል ፖሊሱ ማለት ነው። ለአቤኒ ፖሊሱ ይደርስለታል አይደርስለትም የሚለውን በቀጣይ ክፍል የምናየው ይሆናል። ላይክ፣ ሼር፣ ሰብስክራይብ